ናንዬ እኔ ፍቅር ውጣ ከዚህ። እዚህ ላንተ የሚሆን ቦታ የለም። እየተደናገጥሽ ትመስያለሽ። መደናገጥ እኮ የለብሽም። ያው ሁሌ አንቺ እኔ ነሽ። መቼም እኔ ያልነበርክ። አለሜ ቤት ይዛሽ ከመጣሽ ጀምሮ እኮ ለእኔ ልዩ ነሽ። ልታጠፋ ይሞክራል። ታይ ታሪክ ማትቀይሪ። በአንድ ወቅት እኮ ትፈልጊ ነበር። ረሳሹ እንዴ? ልታናግሪኝ ምናምን ትሞክሪ ነበር። ይሄ ሙሉ ለሙሉ ውሸት ነበር። እፈራ ነበር። ያ አንድ አይደለም። ፍርሃት፣ አድናቆት በጣም ቀጭን መስመር። አንተ ታማሚ ነህ። የኔ የሆነውን ለመውሰድ ብቻ ነው የመጣሁት። ፍቅር ለምን በሽታ ይሆናል? እስኪ ንገሪኝ። መቼም እኔ ያልነበርክም። ያንን ውሸት ዝም ብለህ ነው ራስ አይምሮ ላይ ገነባኸው። እኔ እናንተ መቼም ምንም ነገር አይኖረንም። አሁን ንጹህ መስለሽ አትታይ። እነዛን አረቦች ስንት ነገር እንዳላጫወትሻቸው ለእኔ ጊዜ ሲሆን እንደዚህ መሆንሽ ትክክል ነው? አንተ ህይወቴን በየቀኑ ከባድ አደረግከው። ያቺ ልጅና ያ ትንሽዬ ወንድ ጓደኛዋ ሊጠብቁሽ የሚችሉ ይመስልሻል? ቀድመው ጠብቀውኛል። አሁንም ያደርጉታል። እነሱም በእኔ ላይ ልከሻቸው ነበር። እኔ ሊያጠቁኝ ሞክረዋል። ማንም አንተን ለማጥቃት አልሞከረም። ያንን ሁሉ ነገር ያደረከው እራስህ ነህ። ይሄን ትጸጸችበታለሽ። ማንኛውንም ነገር ሞክር። ከዚህ በኋላ ግን ምንም አይነት ህይወት አይኖርም። እሺ? ብሞት እንኳን ከራስ እየሸሸ ትኖራለህ። እኔ ፍቅር ብቻ ነው የምፈልገው። እዚህ ጋር ያላስቀመጥከውን ፍቅር ከየት ነው የምትፈልገው? ቤቲ ወይ ትናንትና እኮ ሌሊት ነው የደወልሽልኝ። ታውቁሻል? አዎ ሀሳብ እኮ ስለሆነብኝ ነው። ሙሉ ቀን እኮ አብረን ነው አይደል? ግን አንድም የነገርሽኝ ነገር የለም። ምን መሰለ ፍቅሬ፣ እኛ በብዙ ሰዓቶች መሀል አልፈናል። በፍቅርም በጸብም ብዙ አይተናል። አሁንም ግን እዚህ ነን። እውነት ነው። እናሽ ታዲያ ለምን እንራራቃለን? ዝግጁ እንደሆንኩ አስመስዬ ልጎዳሽ አልፈልግም። ይሄን ደግሞ በደንብ አድርገሽ ታውቂያለሽ። ዝግጅቱ ለምንድን ነው? እንደገና ስለኔ ለመጨነቅ? እኔ ስላንቺ መቼም ቢሆን መጨነቅ አላቆምም። ፍቅር ደግሞ ሁሉን ነገር ያስተካክለዋል። የረሳኸኝ ይመስላል። ከልብህ እንዲሁ እንደቀላሉ በቀናት አውጥተህ ትጥለኛለህ ብዬ አላሰብኩም ነበር። እኔ መቼም አንቺን አልረሳሁሽም፣ ከውስጤም ደግሞ አላወጣሁሽም። ግን ደግሞ ትኩረቴን ብቻ ቀይሬያለሁኝ። ትኩረትን ወደ ምን ቀየርከው ፍሬ? ወደ አንቺ። አሁን እንደ ፍቅረኛ ሆኖ ልብሽን የሚገነባ ሰው ሆኜ መቅረብ እፈልጋለሁ። የሚያስፈልገንን ሳይሆን የሚያስፈልግሽን ነገር ነው መረዳት የምፈልገው። በሰበር መውደድ እንደማልችል ታስባለህ? እንደዛ አይደለም። ታዲያ ምንድን ነው? ተናገር። አሁንም እየደማሽ ነው። ቁስልሽን እየነካካው እንድታለቅሽ ሳይሆን የቁስልሽን ምንጭ አግኝቼ አንቺን ማከም እፈልጋለሁ። ቆይ ምንድን ነው ፍሬዘር? የእኛን ነገር ከዚህ በኋላ መሞከር አትፈልግም ማለት ነው? እኔ አላልኩም እንደዛ። ስትርቀኝ ሸክም እንደሆንኩብህ ይሰማኛል። ቤቲ፣ ሸክም አይደለሽም፣ ለውጥ ላይ ነሽ። ያለፈውም ሆነ የሚመጣውም ምን እንደሆነ አይታወቅም። ስለዚህ ስብራቶች ታውቀው አንቺ መታከም አለብሽ በደንብ። ወይስ መሻሻል የማያስፈልጋትን አግኝተሃል? ቆይ አንቺ ግን ከዚህ ረጅም ጊዜ በኋላ ሌላ ሰው ይተካል የሚል ሀሳብ አለሽ እንዴ? ምን እንደማስብ እኔም አላውቀው። እባክህ እንዳትነካኝ ናኒ። ምንድን ነው? ይሆን ይውጣልኝ። እንዳትነካኝ። አረ ናኒ፣ እኔ ነኝ ቤቲ። ይውጣልኝ። እዚህ እኮ ማንም የለም፣ እኔ ብቻዬን ነኝ። አስወጡት፣ አስወጡት። እዚህ ነበር እንዴ? አስወጡት። ተረጋጊ፣ ማንም የለም። ምን ሆነሻል? እውነት መስሎኝ እኮ ነበር። እውነት አይደለም። ደህንነቱ የተረጋገጠ ቦታ ነው። እሺ ያለሽው? ይቅርታ፣ አንቺን ማስጨነቅሽ አይደለም። ዲና ምን ሆነሻል? እኔ እኮ ራስ ሰርቼ ስለጨረስኩ ላቅርቦ ልልሽ ነበር የመጣሁት። ተረጋጊ ሆኗል።
ነው እንዴት እዚህ ምን ታደርጋለህ? ምን ነው ተገረምሽ? ተመልሼ እንደመጣ እኮ ነግሬሽ ነበር። አመታት እኮ ሞላ። ለእኔ ግን አሁንም እንደዛው እንዳለሽ ሆነሽ ነው የምትታይ። ደህና አደራችሁ። ዋው! እሷ ደግሞ ማናት? ናኒ ትባላለች። አብራኝ ነው የምትኖረው። የሚገርም መልክ ከሚገርም ስም ጋር። ቁርስ ልሰራ ነበር። ድሮም ቢሆን የሚገርም ምርጫ እኮ ነው ያለሽ ቤቲ። ናኒ ቡናም አዘጋጅቻለሁ። በዛው አፊ። እሺ። እዛ ያለው ልጅ ማን ነው? ዳዊት ይባላል። በፊት እንቀራረብ ነበር። እያፈጠጠብኝ ነበር እኮ። ያው እባክሽ ልማዱ ነው። ብዙም አታስቢ፣ ትጨነቂበት። እንጃ ምንም ሁኔታ ደስ አይልም። ማለት ይቅርታ አድርግልኝ፣ የሚከብድ ነገር አለው። ነገርሽ ደግሞ እየተቅለሰለሰ ነው። ነገሮችን ለማስተካከል እየሞከረ ነው መሰለኝ። እና ምን አልሹ? አላውቅም፣ ግን አንቺ አትጨነቂ። እሞክራለሁ። በደንብ ሞክሪ፣ ለእኔ አስፈላጊ ነው። ይቅርታ ቆንጂት። ዛሬ ገና ነው የተተዋወቅነው። አዎ ልክ ነህ። ታዲያ ቆይ ለምንድን ነው ከዚህ በፊት የማቅሽ ያህል እየተሰማኝ ያለው? ይሆናል። ከዚህ በፊት በሌላኛው ዓለም ፍቅረኛሞች ነበረን እንዴ? አልነበርም። እንዳንተ አይነት ብዙ ሰው ስላለ ይሆናል። ይመስለኛል እንዳንቺ አይነት ግን ያለው አንቺ ብቻ ነሽ። ምናልባት። በነገራችን ላይ በጣም ቆንጆ ልጅ ነሽ። ምን ልታዘዝ? አንድ ማኪያቶ ብዙም አረፋ። ችግር አለ እንደዚህ አካባቢ? ምንም ችግር የለም። ዝም ብለን አድናቆት ነው። አድናቆት? እዚህ አድናቆት መስጠት አትችልም። ከፈለክ አድናቆትን ውጭ ማድረግ ትችላለህ። እባክህ ፍሬዘር ተው። በጣም ተመችተኛል። ጥሩ ጥበቃ ትመስላለህ። ትሰማኛለህ? እሷ ጥበቃ ያስፈልጋታል። ምናልባት ግን አንተ ጥበቃ ሊያስፈልግ ይችላል። እሱ እንደውም ልክ ነህ። ለማንኛውም በቀን ስንት ነው የምታስከፍለው ለምትጠብቅበት? ደህና ነሽ? እንደዚህ አይነት ትኩረት ያስጠላኛል። እየተፈተሽ ነበር፣ እኔንም ደግሞ እየፈተነኝ ነበር። ቤቲ ታውቅ ነበር እንዴ? እናስ ተመልሶ ወደ እሷ ህይወት መምጣቱ ነው። እሷን ማማትን አልፈልግም። ትክክለኛውን ነገር ግን ብትነግራት አይሻልም? አታምነኝም። ላስገድዣታ? ፍሬዘር የምሬ ነው። በእንደዚህ አይነት ጉዳይ እሷንም በጭራሽ አታምነኝም። እኔ በዚህ ሰዓት እንዳንቺ የሚቀርባትና የሚያስብላት ሰው አለ ብዬ አላምንም። እሷ ግን እንደዛ አታስብም። በእርግጥ ለእኔ ጥሩ ናት፣ ብቻ እኔ እንጃ። እንዴት ብዬ እንደምጀምርልሽ አላውቅም። ምንድን ነው? ለምን በቀጥታ ትናገሪ? ቀን ዳዊት የምትይው ልጅ ካፌ መጥቶ ነበር። ታዲያ ይምጣ ማለቴ ሰፈር ብዙ ይቆያል እና ቤትም ካፌም መንገድ ላይም ቤቲ ተበቃሽ። ላጨርሻ ጀምሪው። ሲቀጥል ደግሞ በሱ ጉዳይ መጨነቅ የለብሽም ብዬሻለሁ። ያልኩሽ ደግሞ በምክንያት ነው። አንቺ ግን ናኒ
ናኒ ናንቺ ወደዚህ ምንድን ነው? ምን የሚያስጨው? ወይኔ ወይኔ ሰክራል እንዴ? እሷን ነው ማናገር የምፈልገው። ዮኒ አሁን ቀጥ ብለው ወደ ቤት ሂድ። አንዴ ብቻ ስሚ እባክሽን፣ አንዴ ብቻ ስሚ፣ አንዴ ብቻ ስሚ እባክሽን። ምንድን ነው አንተ መተህ እዚህ የምትረብሸው ነው ማለት? ዝም በል እባክህ። አለበለዚያ ምን? ውጣ በእናትህ። ምን ልትሆኑ ነው? ምንድን ነው እዚህ የሚሰራው? ስነ ስርዓት ያዙ። አሁን ጎረቤት አረብሹ። ፖሊስ ነው የምጠራው። አለበዛ ውጡልኝ። ይሄ አልቋል ማለት አይደለም ናኒ፣ የኔ ብቻ ውጣልኝ፣ ውጡ። ቆይ ለምን ሁሉም ይመጣል? እኔ ምን አውቃለሁ? እራሳቸውን ጠይቂያቸው እንጂ። ምናልባት ምክንያት ሰተሹ ይሆን? ምን አልሽ ቤቲ? ከቅርብ ጊዜ ወዲህ ያየሽው ላይ ይፈልግሻል። ያ እንግዲህ የሆነ ነገር አይመስልሽም? ቤቲ ቆይ ምን እያልሽ ነው? ምን እንደምልማ ግልጽ ነው። እኔ እኮ እንዲፈልጉኝ አልጠየቅኳቸውም። ነገር ግን ትደሰችበታለሽ አይደል? ቤቲ እየቀናሽ ነው እንዴ? ምን ነው መቅናት አልነበረብኝም? ታዲያ ቆይ እኔ ጥፋተኛ ነኝ እንዴ? ቆይ አንቺ ለምትፈጥሩ ችግር ማን ሊጠየቅ ነው የምትፈልጊው? ቤቲ ቆይ እኔ ምን አደረግኩኝ? እነሱን ለየት ባለ አይናየው ፍቅረኛ እንኳን እንዲኖረኝ ምንም ነገር አላደረኩም። ምናልባት ችግሩ ያ ይሆናል። ምክንያቴን እኮ ነግሬሻለሁ። አጥጋቢ አይደለም። ተይ ቤቲ፣ ገና ከአረብ ሀገር ትራማ እንኳን አልተላቀኩም። እሱ ሁሌም ራስሽን ደካማ ሆነሽ እንድትታይ የምታቀርቢ ምክንያት ቢሆንስ? ቆይ ለምንድን እንደዚህ የምታይ? ለምን የጥፋተኝነት ስሜት እንዲሰማኝ ታደርጊያለሽ? እንዴት አደርስ ናኒ? ምን ነው በጠዋቱ መጣክ? ሁላችንም ቁርስ እንድንበላ ብዬ እኮ ቁርስ ይዤ መጥቼ ነው። እኔ ስራ አለብኝ። አንድ ጉርሻ እኮ አይገልሽም። ቀቀኝ ላታመልጭኝ አታሩጭኝ አለ ሰውዬው። እንዴ ቤትሻ ተነስተሻል? እንዲያ አላየሽም? እንዴት ታየኛለክ? ምን ነው ቁርስ ይዤ መጥቻለሁ። ባይሆን እየበላን እንዝናናለን። ሁሌ እዚህ ነው እንዴ የምትደበቂ? አዎ እዚህ ነው የምሰራው። ምንሽም ግን አስተናጋጅ አይመስልም። ውበትሽ ራሱ ለዚህ ስራ አይመጥንም። ደግሞ ዩኒፎርም ራሱ እኮ አላረግሽም። አዎ አዲስ ሰራተኛ ነኝ። ምን ልታዘዝ? አረብ ሀገር እንደነበርሽ ሰምቻለሁ። ለተወሰነ ጊዜ እዛ ነበርኩ። ታዲያ እንዴት ነው ወደ ውጭ ከወጡ በኋላ ተመልሶ መጥቶ አስተናጋጅ መሆኑ አይከብድም? ምን ልታዘዝ? ትህትናሽ በጣም ደስ ይላል። እሺ ሌላ አስተናጋጅ ይመጣልሃል። እያናገርኩሽ እኮ ነው ፍቅር። አንተ ወይ ፍቅር? ቆይ የቤት ድሮ ፍቅረኛ ነሽ ይባላል ነበር እንዴ? ይሁና ታዲያ። የድሮ እኮ የድሮ ነው። አሁን ደግሞ ያለሽው አንቺ ነሽ። አረ እፈር የዘንድሮ ሰዎች። ነካኝ። ሰው የሚባል የለም እንዴ? ብቻችሁን ነው እንደምትወሩት? ሁሌ እኮ ነው መስሪያ ቤታ እየመጣ የሚጨቀጭቀኝ። እንዴ ምን አልታስቆሚ አልሞከርሽም? እየቀለድሽ ነው?
ሲጀመር ልታማልኝ እንደምትሞክሪ ነግሮኛል። ለካ ባልና ሚስት ከአንድ ወንዝ ሆናችሁ ነው እኔን የምታስጨንቁኝ። ምን? ለዛሬ እዚህ አላድርም። ወዴት ነው የምትሄጂው? ብቻሽ ለቀቅሽ? እዚህ ታይም ብቻዬን ማን ነው የምፈልገው? እሺ ልንከባከብሽ። ያንተን እንክብካቤ ነው አልፈልግም። የምትፈልጊው ነገር አደርግልሽ። ቆይ አንተ በዚህ ሰዓት እዚህ ምን ትሰራለህ? እኔ እኮ ሁሌም ነው የምጠብቅሽ። ተወኝ። የምትጸጸሽበት ግን ይሁን። አንተን በማወቄ ቀድሜ ተጸጽቻለሁ። ለማንኛውም ጠንቀቅ እያልሽሽ ሰፈሩ ጥሩ ስላልሆነ ደህና አደርሽ ቆንጆ። ማንስ? ሶፋ ላይ ተኝታለች። ለምን? እኔ ምን አውቃለሁ? እኔ እኮ ገና መምጣቴ ነው። ራስሽን ወይ እሷን ለምን አትጠይቂያት? ውጣ። ቤቲ ጋብዘሽኝ እኮ ነው የመጣሁት። ተሳስቻለሁ። ነገሮች መስተካከል ሲጀምሩ ሁሌም እንደዛ ትያለሽ። ይሄ ትክክል አይደለም። ይሄ አንተ ነህ እያታለልከኝ ነው። እኔ ወደ አንቺ መቅረቤን እንደማታለል አትቁጠሪው። ከማታለልም በላይ መርዝ ነው። ያንን ግን ትላንት ማታ አላልሽኝም ነበር። ትላንት ማታ በሆነው ተጸጽቻለሁ። ውጣ። እርግጠኛ ነሽ? ምክንያቱም እኔን ያየሽበት መንገድ ሌላ ነገር ይናገራል። ድክመቴን እንደ ግብዣ ምልክት አትውሰደው። በሙሉ ልብሽ አይደለሽም። ምክንያቱም ዓይንሽና አንደበትሽ የተለያየ መልእክት ነው እያስተላለፉ ያሉት። ፍልስፍና አያስፈልገኝም። አንተ እንደማልፈልግ ጠንቅቃ ታውቃለህ። በእውነት እኔ የመጣሁት አንቺን ለመመለስ መስሎሽ ነው? ውጣልኝ። ሻው ውጣ ተባልክ እኮ አትወጣም እንዴ? ይሄ መጨረሻችን አይደለም። ከዚህ በላይ ጉዳት ከመድረሱ በፊት መሄድ አለብኝ። ማታም የቆየሁት መሄጃ ስላልነበረኝ ነው። አሁን ግን መሄድ አለብኝ። ናኒ፣ መሸሻ አያዋጣም። እዚህ ለረጅም ጊዜ መቆየት የኔ ስህተት ነው። እኔ ጋር ስትቆይ እኮ ራስሽን ችለሽ ነው። እንደ እህቴ አድርጌ አክብሬሻለሁ። ታዲያ ለምን እንደማይታይ እንዲሰማኝ ታደርጊያለሽ? ለምን ትከልኛለሽ? ያ የኔ ጥፋት አልነበረም። አጋጣሚ አልነበረም። መስመሩን እየጣሰ ያለው ዳዊት ነው እንጂ እኔ አይደለሁም። ታዲያ የሁሉ ነገር ለምን ባንቺ ዙሪያ ይሆናል? ዳዊት እኮ የመጀመሪያው አይደለም። ፍሬዘር ፍቅረኛዬን ወሰድሽው፣ ካሌብ ጓደኛዬን ወሰድሽው፣ ዮኒን አንቺን ብሎ ይመጣል። ታዲያ ለምንድን ነው የሁሉ ባንቺ ዙሪያ የሚሆነው? ለምንድን ነው አንቺን የሚሉት? ምናልባት ስላላስመሰልክ ይሆናል። ምን ማለት ነው እሱ? ምን ማለት እንደሆነ በትክክል ታውቂዋለሽ። ከኔ የተሻለ ይመስልሻል? እንዲህ ብዬ አላቅም። የማትነኪ መስል ትዙሪያለሽ። እንደዛ መሆን አለብኝ። ምክንያቱም እንደ ዳዊትና እንደ ዮኒ ያሉ ወንዶች ይጎዱኛል። እነዚህ አይነት ወንዶች እንደማላቅ አድርገሽ ነው የምታስቢ? ታዲያ ከኔ ጋር መቆም እንጂ በእኔ ላይ እኮ መቆም አልነበረብሽ። ሁልጊዜ ትክክል እንደሆንሽ መተወንሽን ካቆምሽ ምናልባት ከአንቺ ጎን ቆም ይሆናል። ትክክል አይደለሁም። ብቻ ግን የማውቀው ለመኖር እየሞከርኩኝ ነው። ሁሉንም ነገር እያፈርሽ ነው። ምንም አላፈረስኩም። በውሸት ያላመንኩት እኮ እኔ ብቻ ነኝ። እንግዲያውስ ሂጂ፣ በሰላም ልደቅ። ለእነሱ ጥዬሽ አልሄድም። እሱ ያንቺ ምርጫ አይደለም። ምናልባት አሁን የኔ ትግል ነው። ዛሬ ምን እየሳቅሽ አይደለም? ማስመሰል አቆምኩ። ቤቲ ዳዊትን እያሳደድኩት እንደሆነ ታስባለች። እሱ እኮ ነው እያሳደደሽ ያለው እና በተቃራኒው እንዲመስል እያደረገ ነው። ክላሲክ ሙድ መሆኑ ነው። በሹክሹክታ በተሰሩ ግድግዳዎች ውስጥ እንደታሰርኩ ነው የሚሰማኝ። አዎ ልክ ነሽ። መቆየት የለብሽም። ከሄድኩኝ የታሪኩን አካሄድ ይቀይረዋል እና ብትቆይስ? ጠላቶችን እንዴት ማጥቃት እንዳለብኝ እማራለሁ። እንደዚህ ሆነሽ ማየት እጠላለሁ። እንደዚህ አይነት ስሜት መስማት እጠላለሁ። ልረዳሽ እችላለሁ። ከእኔ ፊት ሳይሆን ከጎኔ በመቆም እርዳኝ። ሁሉ ጊዜ ዳዊት አደገኛ ነው። እኔም የምወዳቸው ሰዎች ሲነኩብኝ አደገኛ ነኝ።
ያ ከሌላ ነገር ጋር የቀረበ ይመስላል። ምናልባት ነው። አሁን ስሜት እንዲሰማኝ አቅም የለኝም። እሱ ከሆነ ስሜትሽ ግን አንድ ነገር ማወቅ አለብሽ። እና ብቻሽን አይደለሽም። አመሰግናለሁ።